ኦኬ አሁን ደግሞ በዚህ ቪዲዮ ላይ ማይክሮሶፍት ወርድ የመጀመሪያ ዶክመንታችንን እንዴት ክሬት እናደርጋለን ክሬት ካደረግን በኋላ እንዴት ነው ሴቭ የምናደርገው የሚለውን እናያለን ስታርት ክሊክ ካደረጋችሁ በኋላ ወርድ ብላችሁ መጻፍ ትችላላችሁ ወይም ደግሞ ፊት ለፊት ካገኛችሁት ቀጥታ እሱን ክሊክ አድርጋችሁ የማይክሮሶፍት ወርድ መክፈት ትችላላችሁ እንደምታዩት ወርድ የምትሏን ታይፕ ሳረክ ወርድን አምጥቶልኛል ስለዚህ ወርድን ይከፍትልኛል ማለት ነው ሶ ለመጀመሪያ ጊዜ ወርድን በመትከፍቱበት ጊዜ በዚህ አይነት መልኩ ትከፍታላችሁ ፕሪቪየስሊ ከዚህ በፊት የሰራኋቸው ቪዲዮዎች ስላሉ እነዛን ቼክ ማድረግ ትችላላችሁ ከከፈታችሁ በኋላ ቴምፕሌቶች አሉ እነሱንም ላስት ቪዲዮ ላይ አይተናል ቴምፕሌቶችን መክፈት ትችላላችሁ ለአሁኑ ብላንክ ዶክመንት የምትሏን ክሊክ አደርጋለሁ ዶክመንት እንደከፈታችሁ መጀመሪያ ማድረግ ያለባችሁ ነገር ምንድነው መጀመሪያ ማድረግ ያለባችሁ ዶክመንታችሁን ወደ ሎካል ኮምፒውተር ወይም ደግሞ ወደ ኮምፒውተራችሁ ሴቭ ማድረግ ይኖርባችኋል ሶሪ ይሄኛው ትክክል አይደለም ሶ ስለዚህ ወደ ኮምፒውተራችን ሴቭ ማድረግ ይኖርብናል ታይፕ ከማድረጋችን በፊት ምናልባት ፓወር ተቋርጦ መብራት ጠፍቶ ወይም ደግሞ በማይፈለግ ሁኔታ ምናልባት ተሳስተን ኤክስ ወይም ደግሞ ክሎዝ ብናደርገው ብንዘጋው በመጀመሪያ የጻፍነው ነገር ሴቭ እንዲደረግልን ምን ማድረግ አለብን የከፈትነውን የማይክሮሶፍት ብላንክ ፔጅ ወይም ደግሞ ዶክመንት ሴቭ ማድረግ ይኖርብናል ሶ እንዴት ነው ሴቭ የምናደርገው በመጀመሪያ ፋይል የምትለውን ክሊክ ታደርጋላችሁ በመቀጠል ለመጀመሪያ ጊዜ ሴቭ ስታደርጉ ሴቭ አስ ነው የምትጠቀሙት ሌላ ጊዜ ግን ኤዲት ያደርጋችሁ ከሆነ ሴቭ የሚለውን ኦፕሽን መጠቀም ትችላላችሁ ሴቭ አስ የምትለውን ትነካላችሁ በመቀጠል ይሄ ፔጅ ይመጣላችኋል እዚሁ ላይ ሴትአፕ ማድረግ ትችላላችሁ ነገር ግን ለእናንተ እንዲመቻችሁ ወይም ደግሞ እናንተ የፈለጋችሁበት ስፔሲፊክ ቦታ ላይ ሴቭ ማድረግ ከፈለጋችሁ ብራውዝ የምትለዋን ክሊክ ታደርጋላችሁ በመቀጠል ማይክሮሶፍት ኤክስፕሎረር ይከፍትላችኋል ወይም ደግሞ ሴቭ የምታደርጉበትን ሎኬሽን ያስመርጣችኋል ሎኬሽኑን ብቻ አይደለም እዚሁ ስሙንም አጀስት ማድረግ ትችላላችሁ ሪኔም ማድረግ ትችላላችሁ ለምሳሌ እኔ ሴቭ ማድረግ የፈለኩት ዶክመንት ውስጥ ከሆነ ዶክመንትን ክሊክ አደርጋለሁ ወይም ደግሞ ዴስክቶፕ ላይ ሴቭ ማድረግ ከፈለኩኝ ዴስክቶፕ የምትለዋን ክሊክ አደርጋለሁ ማለት ነው ስለዚህ ሴቭ የምታደርጉበትን ሎኬሽን በመጀመሪያ ትመርጣላችሁ ስለዚህ እኔ ለአሁኑ ዶክመንት የምትለውን ክሊክ አደርጋለሁ ዶክመንት ላይ የትኛው ፎልደር ላይ ነው ሴቭ ማድረግ የምትፈልጉት አጌን መምረጥ ትችላላችሁ ማለት ነው እኔ እዚሁ ዶክመንት ላይ ሴቭ ማድረግ ስለፈለኩኝ ዶክመንትን ብቻ ክሊክ አደርጋለሁ ስለዚህ ዶክመንት ላይ ነው ሴቭ የሚያደርግልኝ በመቀጠል የፋይል ኔሙን ምን እንበለው ስለዚህ እዚህ ጋር የፋይል ኔሙን መምረጥ ትችላላችሁ ማለት ነው ስለዚህ ፈርስት ወርድ ብዬ ጽፍበታለሁ የፋይል ኔሙን ጽፋለሁ ስለዚህ ሴቭ ሲደረግ በዚህ ፋይል ኔም ነው የሚደረገው በመቀጠል ሴቭ አስ ታይፕ የምትለውን ትመርጣላችሁ እኔ ሴቭ ማድረገው በወርድ ዶክመንት ነው ለምሳሌ በፒዲኤፍም ሴቭ ማድረግ ትችላላችሁ እዚሁ ስለዚህ ሌላ ጊዜ ቀጥታ ያን ማንኛውም የጻፋችሁትን ዶክመንት ወደ ፒዲኤፍ ቀጥታ ማድረግ ከፈለጋችሁ ፒዲኤፍ የምትለውን ትመርጣላችሁ ማለት ነው እንደምታዩት ወደ ፒዲኤፍ ስታረጉት ሞር ኦፕሽኖች ይመጡላችኋል ለምሳሌ ከዚህ እነዚህ ኦፕሽኖች ውስጥ እንደምታዩቸው ፔጅ ሬንጁን እንዲሁም ደግሞ ሌሎች ኤዲት የምታረጓቸው ዶክመንቶች አሉ ማለት ነው እኔ ግን ለአሁኑ ሴቭ ማድረግ የፈለኩት በማይክሮሶፍት ወርድ ዶክመንት ነው ስለዚህ ወርድ ዶክመንት የምትለውን ክሊክ አደርጋለሁ ሶ ወርድ ዶክመንት አረጋዋለሁ በመቀጠል ሴቭ የምትለውን እጫናለሁ ማለት ነው ላሳጋችሁ ፋይል ኤክስፕሎረር ላይ ከፍቼ ላሳጋችሁ ወደ አሁን ሴቭ ያረኩትን ፋይል ቀጥታ ከማይክሮሶፍት ኤክስፕሎረር ላይ ማግኘት ይቻላል ስለዚህ ሴቭ ያረኩት ዶክመንት ላይ ስለሆነ ዶክመንት የምትለውን ክሊክ አደርጋለሁ በመቀጠል ዶክመንት ሴክሽን ስር ፈርስት ወርድ የምትለዋ ፋይል ማግኘት ይቻላል ምክንያቱም እዚህ ላይ ነው ሴቭ ያረኩት ስለዚህ ፈርስት ወርድ የምትለዋ ፈርስት ወርድ እንደምታዩት ይሄንን ዶክመንት ሴቭ ያረኩት እዚህ ጋር ስለሆነ እዚህ ጋር በቀላሉ አክሰስ ማድረግ ይቻላል ማለት ነው ስለዚህ መጀመሪያ ማድረግ ያለባችሁ ምንድነው ሴቭ ነው ማድረግ ያለባችሁ ማለት ነው ከዛ በኋላ የፈለጋችሁትን ቴክስት ትጽፋላችሁ ለምሳሌ እዚህ ጋር ስሜን እጽፋለሁ ቢኒያም እላለሁ ምናልባት የተሳሳታችሁት ነገር ካለ ኪቦርዳችሁ ላይ ባክስፔስ ወይም ደግሞ ዲሊት የምታደርጉበት ኦፕሽን አለ ባክስፔስ ከነካችሁ ከዚች እዚሽ ጋር ብሊንክ የምታረግ ወይም ደግሞ ወጣ ገባ የምትል ከርሰር አለች ከሷ በፊት ያለውን ዲሊት ያደርግላችኋል ዲሊትን ከነካችሁ ደግሞ ከዛ በፊት አሁን ለምሳሌ እንደዚህ ጽፌ እቺን ከርሰሯን ከኤን በፊት ካረኩት ዲሊት የምትነኩ ከሆነ በስተቀኝ ያለው ነው የሚያጠፋው ባክስፔስ የምትጫኑ ከሆነ ደግሞ በስተግራ ያለውን ያጠፋላችኋል ማለት ነው ስለዚህ በዚህ በቀላሉ ማጥፋት ትችላላችሁ ከዛ ባለፈ ማወቅ የሚገባችሁ ነገር አዲስ ላይን አሁን ለምሳሌ እዚህ ጋር ጽፌ ወደ አዲስ ላይን ማምጣት ከፈለኩኝ ኢንተርን ከነካው እንደምታዩት አዲስ ላይን ያመጣልኛል ማለት ነው እዚህ ጋር የፈለኩትን እንጽፋለሁ አሁንም ከደገና አዲስ ላይን ማምጣት ከፈለኩኝ ኢንተርን እነካለሁ ማለት ነው ስለዚህ ኢንተር ባክስፔስ ዲሊትን እየተጫናችሁ በቀላሉ እዚህ ወርድ ላይ
ናቪጌት ማድረግ ትችላላችሁ። ቀጣይ ላይ ኢን ዲቴል በስፋት የምናየው ይሆናል። ሶ በቀላሉ በዚህ አይነት መልኩ መጻፍ ታይፕ ማድረግ ቻላችሁ። ታይፕ እያረጋችሁ ከሆነ ግን ይሄ ታይፕ ያረጋችሁት ነገር ቅድም ሴቭ ያረግነው ዶክመንት ላይ አውቶማቲካሊ ሴቭ አይደረግም። መጀመሪያ ከዚህ በፊት ቪዲዮ ላይ እንደገለጽኩላችሁ አውቶ ሴቭ ኦፍ ከሆነ አሁን የጻፍነው ነገር ጠቅላላ እዚች ዶክመንት ሴቭ ያረግናት ዶክመንት ላይ ሴቭ ያረግናት ፋይል ላይ ሴቭ አይሆንም። እንደዛ እንዲሆንልን ምን ማድረግ አለብን? አሁን ለሁለተኛ ጊዜ ኦሬዲ ኮምፒውተራችን ላይ ሴቭ አድርገነዋል ፋይሉን። ነገር ግን አዲስ የጻፍናቸው ቴክስቶች ከዚህ በፊት ሴቭ ያደረግነው ፈርስት ወርድ ላይ ሴቭ እንዲደረጉልን ሴቭ መጫን ይኖርብናል ማለት ነው። ስለዚህ አንድ ነገር ታይፕ ካረኩኝ ቀጥታ ይሄ ታይፕ ያረኩት እቺኛዋ ቴክስት ዶክመንቱ ላይ ሴቭ እንዲደረግልኝ ፋይል ሴቭ የምትለዋን ክሊክ ማድረግ ይኖርብኛል። ወይም ደግሞ በቀላሉ ኮንትሮል እና ኤስን ስትጫኑ ሴቭ ያደርግላችኋል። እንደምታዩት እዚች ጋር ያለችዋን ነገር እዩ። ኮንትሮል እና ኤስን ስጫን ሴቭ ያደርጋል። ቆይ ትንሽ ልቀይር ሆናል ላሳያችሁ። አለማየሁ ከጻፍኩኝ በኋላ እዚች ጋር ያው አሁን ሴቭ አልተደረገችም። ኮንትሮል እና ኤስን ልጫን ነው። ከተጫንኩኝ በኋላ ታዩታላችሁ ሴቭ እያረኩኝ ነው የሚል ቴክስት ያመጣል። እንደምታዩት ሴቪንግ የሚል ይመጣላችኋል ማለት ነው። ስለዚህ በቀላሉ የቀየራችሁትን ነገር ወዲያውኑ ሴቭ ማድረግ ከፈለጋችሁ ቶሎ ኪቦርዳችሁ ላይ ኮንትሮል እና ኤስ ነክታችሁ ሴቭ ማድረግ ትችላላችሁ በቀላሉ ማለት ነው። በዚህ አይነት መልኩ የመጀመሪያ ዶክመንታችሁን ክሬት ማድረግ ትችላላችሁ። ክሬት ካረጋችሁ በኋላ በፈለጋችሁበት ሎኬሽን፣ በፈለጋችሁበት ፎርማት፣ በፈለጋችሁበት ስም ሪኔም እያረጋችሁ ሴቭ የምታደርጉበትን ኦፕሽን በዚህ አይነት መልኩ ማስተካከል ትችላላችሁ። እንዲሁም ደግሞ ታይፕ እያረጋችሁ ከሆነ ታይፕ ያረጋችሁት ነገር የለወጣችሁት ነገር ኮምፒውተራችሁ ላይ አፕዴት እንዲያደርግላችሁ ዶክመንታችሁ ላይ አፕዴት እንዲያደርግላችሁ በቀላሉ ፋይል ሴቭ መጠቀም ትችላላችሁ። ከዛ ባለፈ አንድ ነገር ላሳያችሁ። ፋይል ሴቭ በምታረጉበት ጊዜ እንደምታዩት ሴቭ አስ የምትለዋን ኦፕሽን ለሁለተኛ ጊዜ ከነካው ለሁለተኛ ጊዜ ሌላ ሎኬሽን ላይ ሴቭ ማድረግ ከፈለኩኝ ይሄንን ኦፕሽን መጠቀም እችላለሁ። ወይም ደግሞ ኢቭን አሁን ሴቭ ያረኩትን በፒዲኤፍ ሴቭ ማድረግ ከፈለኩኝ ወይም ደግሞ ፋይናል የሆነውን በፒዲኤፍ ሴቭ ማድረግ ከፈለኩኝ ቀጥታ ፒዲኤፍ የምትለዋን ክሊክ አደርጋለሁ ማለት ነው። በዚህ አይነት መልኩ ቀጥታ ኮምፒውተራችሁ ላይ ሴቭ ማድረግ ትችላላችሁ። ከዛ ባለፈ እዚሁ ኦፕሽን ላይ የፕሪንት ኦፕሽን አለ። ፕሪንት ክሊክ በምታረጉበት ጊዜ እንደምታዩት ፕሪንት የምታረጉበትን ፔጅ ያመጣላችኋል። ከዛ ባለፈ ሌሎች ኦፕሽኖችን ሴሌክት ማድረግ ትችላላችሁ። ለምሳሌ ይሄንን ፔጅ ስንት ጊዜ ነው ፕሪንት ማድረግ የምፈልገው? ሁለት ጊዜ ከሆነ ሁለትን እጫናለሁ ማለት ነው። ይሄንን ፔጅ ሁለት ጊዜ እንዲያደርግልኝ። ነገር ግን አንድ ጊዜ ከፈለጋችሁ አንድ ታረጉታላችሁ። እዚህ ጋር የምትመርጡት የፕሪንተራችሁን ፕሪንት የምታረጉበትን የፕሪንተር ኔም ትመርጣላችሁ ማለት ነው። ለምሳሌ እኔ ኦሬዲ ኢንስቶል ያደረኩት የፕሪንተር የለኝም። ስለዚህ ይሄኛውን በዚሁ ማድረግ እችላለሁ። ለምሳሌ ካነን፣ ኤፕሰን እዚህ ጋር ሴሌክት የምታደርጉት እነሱን ፕሪንተሮች ናቸው ማለት ነው። ሁለት ወይም ሶስት ፕሪንተር ካላችሁ መምረጥ ትችላላችሁ። ከዛ ባለፈ የፕሪንተር ሴቲንጎችን ክሊክ አረጋችሁ ሞር ኦፕሽኖች ያመጣላችኋል። ለምሳሌ 3 ፔጅ ምናምን ከሆነ ሁሉንም ፔጅ ፕሪንት ማድረግ ከፈለጋችሁ ፕሪንት ኦል ፔጅ ትሉታላችሁ። ወይም ደግሞ 3-4 ፔጅ ኖሯችሁ አንዷን ፔጅ ብቻ ፕሪንት ማድረግ ከፈለጋችሁ እዚህ ላይ ሴሌክት ያደረጋችሁትን ፔጅ ፕሪንት ከረንት ፔጅ የምትለዋን ክሊክ አረጋችሁ ይሄኛውን ፔጅ ብቻ ነው ፕሪንት የሚያደርግላችሁ ማለት ነው። ያው አሁን ላይ አንድ ፔጅ ስላለኝ ፕሪንት ኦል ፔጅ ብለውም ፕሪንት ከረንት ፔጅ ብለውም አንድ ፔጅ ስለሆነ አንድ ፔጅ ብቻ ነው ፕሪንት የሚያደርግልኝ ማለት ነው። ሁለተኛው ቀጣይ ኦፕሽን ደግሞ የፔጅ ኦፕሽን። ለምሳሌ 5 ፔጅ ቢኖራችሁ ባክ ብዬ ላሳጋችሁና ኢንተር እየነካው ወደ 2 ፔጅ ወይ 3 ፔጅ ላድርገው። እንደምታዩት ወደ ታች እየሄድኩኝ ነው። ስለዚህ ፔጅ ብላንክ ፔጆችን ክሬት እያደረኩኝ ነው። አሁን እንደምታዩት እዚች ጋር እንደምታዩት ከዚህ በፊትም ተወያይተን ነበር። 5 ፔጅ ነው ያለኝ። ስለዚህ ፋይል ፕሪንት ልበለውና ያለውን ኦፕሽን ላሳጋችሁ። እንደምታዩት ከሆነ 5 ፔጅ ነው ያለኝ ማለት ነው። ለምሳሌ አንደኛውን ፔጅ ብቻ ወይም ደግሞ የፈርስት ላይ ያለውን ፔጅ ብቻ ፕሪንት ማድረግ ከፈለኩኝ እዚህ ጋር ፕሪንት ኦል ፔጅ የሚለውን ትቼ ምን ማለት ይኖርብኛል? ፕሪንት ከረንት ፔጅ የሚለው ማለት አለብኝ ማለት ነው። ፕሪንት ኦል ፔጅ ካልኩት 5ቱንም ፔጅ ነው ፕሪንት የሚያደርግልኝ ማለትም ሁለተኛውን፣ ሶስተኛውን፣ አራተኛውን፣ አምስተኛው ማለት ነው። ስለዚህ ምን ማድረግ ነው ያለብኝ? አንደኛው ላይ ፔጅ ወይም ደግሞ የምፈልገው ፔጅ ላይ ሄድና ፕሪንት ለምሳሌ አራተኛው ፔጅ ፕሪንት ማድረግ ከፈለኩኝ ወደ አራተኛው ሄዳለችን እየነካው በመቀጠል ፕሪንት ከረንት ፔጅ ስለው ይሄንን ፔጅ ብቻ ፕሪንት ያደርግልኛል ማለት ነው። ወደ አንደኛው ሊድ። ስለዚህ ይሄኛውን ፔጅ ብቻ ነው ፕሪንት ማድረግ የፈለኩት። ወይም ደግሞ አንድ ፔጅ ብቻ ሳይሆን በተወሰነ ሬንጅ ውስጥ ያሉትን ፔጆች ፕሪንት ማድረግ በፈልግ ለምሳሌ ከሁለተኛው ፔጅ እስከ 5ኛው ፔጅ ያለውን ፕሪንት ማድረግ ከፈለኩኝ እዚህ ጋር መጥቼ ማለትም የመጀመሪያውን ፔጅ ፕሪንት ማድረግ አልፈለኩም፣ ነገር ግን ከሁለተኛው እስከ 5ኛው ድረስ ያለውን ፕሪንት ማድረግ ከፈለኩኝ ምንድነው ምለው ፕሪንት ከረንት ፔጅ የሚለውን እተውና 2 እስከ
5 2 -5 የሚለውን ወይም ደግሞ ከስተም ፕሪንት ማድረግ ትችላላችሁ ማለት ነው። ናው ምንድነው የሚያደርግላችሁ ከ2 እስከ 5 ድረስ ያለውን ፔጅ ፕሪንት ያደርግላችኋል። ማለትም የመጀመሪያውን ፔጅ ፕሪንት አያደርግም ማለት ነው። እሱንም በዚህ መልኩ አጀስት ማድረግ ትችላላችሁ። ቀጣዩ ደግሞ ፕሪንት ኦን ስላይድስ የሚለውን ዋን ስላይድስ የሚለውን ክሊክ አድርጉት። በመቀጠል አሁን ለምሳሌ እነዚህን 5 ፔጆች በ5 ወረቀት ነው ፕሪንት የሚያደርግልኝ ምክንያቱም እዚህ ጋር ዋን ሳይድ ስለሆነ ማለት ነው። ነገር ግን እነዚህን 5 ፔጆች በ3 ፔጅ ፊትና ኋላ እንዲያደርግልኝ ከፈለኩኝ ፕሪንት ዋን ሳይድ የምትለዋን ከነካው በኋላ ማኑዋል ፕሪንት ኦን ቦት ሳይድ የምትለዋን ክሊክ አደርጋለሁ ማለት ነው። ይሄኛው ኦፕሽን ማኑዋሊ ፕሪንት ኦን ቦት ሳይድ ነው። ስለዚህ ይሄኛውን ፕሪንት ዋን ሳይድ ለውና በኋላ ላይ ሳይጋችኋለሁ ፔጅ ሴትአፕ ላይ። በመቀጠል ኮሌትድ የምትለዋንም ክሊክ ማድረግ ትችላላችሁ። ይሄኛውን መንካት አይጠበቅባችሁም። ፖርትሬት ኦሪየንቴሽን የሚለው በቁመቱ ፕሪንት ማድረግ ከፈለጋችሁ ወይም ደግሞ በጎን በኩል ፕሪንት ማድረግ ከፈለጋችሁ ፖርትሬት የምትለዋን ወደ ላንድስኬፕ ከቀየራችሁት ወደ ጎን ወይም ደግሞ በጎን በኩል ፕሪንት ያደርግላችኋል ማለት ነው። ለአሁኑ ፖርትሬት ፕሪንት አደርጋለሁ ማለት ነው። በፖርትሬት ፕሪንት አደርጋለሁ። ፖርትሬት ኦሪየንቴሽን ላይ ፕሪንት አደርጋለሁ ማለት ነው። ሶ ፖርትሬቱና ላንድስኬፑን መቀየር ቻላችሁ። ከዛ ባለፈ የፔፐር ሳይዙን ፕሪንት የምታደርጉበትን ፔፐር ሳይዝ እዚህ ጋር አጀስት ማድረግ ቻላችሁ። ባይ ዲፎልት ኖርማል ልሙጥ ሉክ የምትጠቀሙ ከሆነ A4 ነው የሚሆነው ማለት ነው። ስለዚህ A4 ላይ ክሊክ ታደርጋላችሁ። በA4 ፕሪንት ማድረግ ቻላችሁ ማለት ነው። ስለዚህ እዚህ ጋር ምናልባት በA4 የምትፈልጉት ቴክስት ወይም ደግሞ የምትፈልጉት ውጤት ካልመጣላችሁ በሌተር ቼንጅ ማድረግ ትችላላችሁ ማለት ነው። ከዛ ባለፈ መርጅኑን እዚህ ጋር ፊክስ ማድረግ ትችላላችሁ። የፕሪንት መርጅኑን ማለት ለምሳሌ አሁን ለምሳሌ ቴክስቱ የሚጀምረው ከዚህ ጋር ነው። ስለዚህ ከዚህ እስከዚህ ያለው የወርዱ ወይም ደግሞ የዶክመንቱ መርጅን ነው። ስለዚህ እሱን በኋላ ላይ እንዴት እዛው ዶክመንት ፔጅ ላይ ኤዲት እንደምታደርጉት እናያለን ማለት ነው። ናሮ ማድረግ ትችላላችሁ። እንደምታዩት ናሮ ስታደርጉት ቴክስቱ ያለበት ቦታ ወደ ጥግ ይመጣል ማለት ነው። ስለዚህ በቴክስቱና በወረቀቱ ጫፍ መካከል ያለው ስፔስ እየጠበበ ይመጣል ማለት ነው። ለአሁኑ ኖርማል አደርገዋለሁ። ኖርማል ፎርማል የሆነው ኖርማሉ ነው። ስለዚህ ኖርማል መጠቀም ትችላላችሁ። ነገር ግን ዶክመንታችሁ በጣም ብዙ ከሆነና በአንድ ፔጅ ላይ ፕሪንት ማድረግ ከፈለጋችሁ ናሮ መጠቀም ትችላላችሁ ማለት ነው። ስለዚህ 0.5 ስፔስ ነው ያለው ማለት ነው። በመቀጠል 1 ፔጅ ፐር ሺት የምትለዋንም እዚህ ጋር እንደምታዩት ማስተካከል ትችላላችሁ። ለምሳሌ 2 ፐር ሺት ካልኩት ፐር ሺት አንዱ ወረቀት ላይ 2 ፈርስት ፔጅ እና ሰከንድ ፔጅ ላይ ያለው ነው ፕሪንት የሚያደርግልኝ ማለት ነው። ፎርናዎችን 1 ፔጅ አረጋታለሁ። በመቀጠል ፔጅ ሴትአፕ የሚለው ላይ ብዙ ኦፕሽኖች አሉት። እንደ ፕሪንተሩ ይለያያል። እዚህ ጋር ኤዲት ያደረግናቸውን እዚህ ጋር አጌን አክሰስ ማድረግ እንችላለን። ሌአውት ኦፕሽን አለን። ሌአውት ኦፕሽን እንዲሁም ደግሞ ፔፐር ኦፕሽን አለን ማለት ነው። ፔፐር ኦፕሽን አለን። ያው ቅድም ኤዲት ያደረግናቸው ኦፕሽኖች ስለሆኑ እዚህ ጋር መቀየር የምትችሉትን እዛ ጋር መቀየር ትችላላችሁ ማለት ነው። ነገር ግን የፕሪንተር እዚህ ጋር እንደምታዩት የፕሪንተር ሞዱን አሁን ለምሳሌ ትክክለኛ ፕሪንተር ከነካው የፕሪንተር ፕሮፐርቲውን መቀየር ትችላላችሁ ማለት ነው። ይሄኛውን ኦፕሽን ሌተር የምናየው ይሆናል። ፕሪንት ለብቻ አዘጋጅላችኋለሁ እንዴት ፋይላችን ፕሪንት እንደምናደርግ በኋላ ላይ በጣም ዲቴል የሆነ ቪዲዮ ስለምሰራላችሁ እዛ ላይ እናገኘዋለን። ሶ ለዛሬ በዚህ ቪዲዮ ላይ ይዤላችሁ የመጣሁት የመጀመሪያ ዶክመንታችሁን እንዴት መጻፍ ትችላላችሁ፣ እንዴት ሴቭ ማድረግ ትችላላችሁ፣ እንዴት ደግሞ ፕሪንት ማድረግ እንደምትችሉ በዚህ ቪዲዮ ላይ ያየን ይሆናል። ምናልባት ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ በሌላ ቶፒክ በሌላ ቱቶሪያል እስከምንገናኝ ለአሁኑ ሰናበታችኋለሁ። ሰላም ሁኑልኝ። ቻው።